ሰበር ዜና ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የግንቦት 12 የረፋድ አበይት እና ሰበር ዜናዎችን በሁለተኛው የዜና ወጃችን ይዤ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም ጀምራለሁ። በአማራ ክልል በሸዋ ግንባር በተደረገ ከባድ ውጊያ የአገዛዙ ጦር እንደ ቅጠል መርገፉ ተሰማ። የፋኖ ኃይሎችን በአራት አቅጣጫም ለማጥቃት የመጣው የብልጽግና ጦር በሸዋ ድባቅ ተመቷል። የተረፈረፈውም የብልጽግና ሰራዊት ቁጥሩም እጅግ ብዙ ነው ተብለዋል። በርካቶችም ቆስለው ወደ ሆስፒታል መጋዛቸው ነው የተነገረው። ወደ ሸዋ ግንባር የገቡ የአብይ አህመድ አየር ወለዶችም ዶጋመድ ሆነዋል። ዝርዝሩን ይዘናል ታደምጡታላችሁ። በሌላ በኩል የፋኖ ኃይሎች መሃል ከተማ ሰተት ብለው ገብተው የብልጽግና ባለስልጣናትን አፍነው መውሰዳቸው ተነግሯል። በ801ኛ ኮር የ41ኛ ክፍለ ጦር የታፈኑ የአገዛዙ አመራሮችን ለማስለቀቅ በከባድ መሳሪያ ታግዘው ጥረት ቢያደርጉም ነገሩ ግን ሳይሳካላቸው ቀርቷል። የፋኖ አባላቱ ወደ ከተማ ገብተው ባለስልጣናቱን አፍነው ሲወስዱ ምንም አይነት መረጃ ያልነበራቸው የአገዛዙ ወታደሮች አመራሮቹን ታፍነው ከተወሰዱ በኋላ ጅብ ከሄደ ውሻ ጮኸ እንዲሉ በከባድ መሳሪያ ታግዘው የእውር ድንብራ አሰሳ ለማድረግ ሞክረዋል። በዚህም አመራሮቻቸውን ማስለቀቅ ሳይችሉም በርካታ ወታደሮቻቸውንም በውጊያ ገብረዋል። በብስጭትም ንጹሃንን ገለዋል። በጀነራል ዘውዱ ሰጣርጌ የተመራው ጦርም ጉድ ሆኗል። በዝርዝር መረጃውን እናስደምጣችኋለን። በሌላ በኩል በስልክ መስመራችን የአርበኛ ዘመነ ካሴ ታላቅ ወንድም እንዲሁም ሁለት የአርበኛ ዘመነ ካሴ ታማኝ ኮማንዶ ጠባቂዎችና የትግል አጋሮቹን ጋብዘናል። ልክ በዛሬው ቀን በግንቦት 12 2014 በዘመነ ካሴ ላይ የተደረገውን የአገዛዙን ጦር ከበባ እንዲሁም እንዴት ከበባውን ሰብረው እንደወጡ የጀግናው አርበኛው ዘመነ ካሴን ጀግንነትም በጥቅሉ ግንቦት 12 2014 የተደረገውን የሞት ሽረት እንዴት ነበር የሚለውን ሊያስረዱን በትውስታ ወደዛም ሊወስዱን አሁን ስላሉ አንዳንድ ጉዳዮችም ሊያብራሩልን በስልክ መስመራችን ላይ ይገኛሉ። በቀጥታም ከነሱ ጋርም እናገናኛችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርስተ ዜናም ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁን ቆዩም። በቅድሚያ በአራት አቅጣጫ ለወረራ የመጣው የአገዛዙ ቅጥረኛ ሰራዊት በአናብስቶቹም እየተወቀጠ ይገኛል። በዛሬው ዕለት መነሻውን ከምርሃቢቴም ዓለም ከተማና ከንሳር ወረዳ እንዲሁም ከሚዳሬማ ወረዳ ያደረገው የብልጽግና የአብይ አህመድ ቅጥረኛ ሰራዊት ከጧቱ 11 ሰዓት በመነሳት በሸዋ ጠቅላይ ግዛት ህዝብ በመሐመድ ቢሆነኝ ኮር በአናብስቶቹም የደጃዝማች ተሰማም ረገጥ ክፍለ ጦር የሶስተኛ ሻለቃ አንዲት ግራር ስያሜ ያላት እንዲሁም የሁለተኛ ሻለቃ ካሳ ሻለቃ ስያሜ ያለው እናም የአራተኛ ሻለቃ አስማረ ዳኜ ሻለቃ በወሰዱት በተቀናጀም እርምጃ የብልጽግና ኃይል በመጣበት እግሩም ሙትና ቆስለኛ ሆኖ እንዲመለስ በማድረግ ካሳ ሻለቃና አስማረ ዳኜ ሻለቃ አሁንም አገዛዞን እያሳደዱም እየወቀጡት እንደሚገኙም ከቦታ ያሉ ዘጋቢዎቻችን መረጃውን አድርሰውናል። የብልጽግና እቅድ ቀድሞ የደረሳቸው እንደ ንስር የሚበሩት የደጃዝማች ተሰማም እርገጥ የክፍለ ጦር 3 ሻለቃ ከለሚንሳር ወረዳ የተነሳውን የአብይ አህመድ ሰራዊት ኃይል ጀማ ወንዝ ላይ ደፈጣ በማድረግ የአገዛዙን ጥምር ጦር አስከሬኑን ጭኖ ወደ ነበረበት እንዲመለስም አድርገውታል። በመቀጠልም ከፌጥራ ተነስቶ አራተኛ ሻለቃ ወዳለችበት በመንቀሳቀስ በሶስት አቅጣጫ የመክበብ ሙከራ ለማድረግ የሞከረው የአብይ አህመድ ሰራዊት የምድር ድሮን የሆኑትን የአስማረ ዳኜ ልጆችን ጎራንዳ የተባለች ቀበሌ ላይ ደፈጣ በማድረግ የአገዛዙን ጥምር ጦር ላይ ከፍተኛ የሆነም ቁሳዊና ስነልቦናዊ ኪሳራ በማድረስ አሁንም የብልጽግናን ኃይል እየወቀጡት ይገኛሉ። ይህ በእንዲህ እንዳለ መነሻውን ከሚዳሬማም ወረዳ ሬማ ከተማ በማድረግ በሶስት አቅጣጫ በመምጣት በሙጅትና ሀሩ ጥርጊያ መንገድ የመጣው የብልጽግና ኃይል የክፍለ ጦሩ አብሪ ኮከብ የሆኑት ካሳ ሻለቃ ሁለተኛ ሻለቃ በባሩድ አቀባበልም አድርገውለታል። አሁንም ውጊያው እየቀጠለ ሲሆን በደረሰበት ሽንፈት የተበሳጨው የብልጽግና ሰራዊት ቢራባ
በተባለው ቀበሌ ላይ በማህበረሰብ የሆነ የንጹሃን ግድያና ዝርፊያ እንግልትም እየፈጸመ ይገኛል። ይህ በእንዲህ እንዳለ ወደ ሌሎች የጦር ግንባር መረጃዎች ስናልፍ ሰበር ዜናዎች ተሰምተዋል። የብልጽግና አመራሮች መሀል ከተማ ላይ በፋኖ መታፈናቸው ተነግረዋል። በብርጋዴር ጀነራል ዘውዱ የሚመራው ጦርም ጉድ መሆኑ ተነግሯል። ከዚህ ጋር በተያያዘ በጦር ግንባር የሚገኘው ዘጋቢያችን ጥንክር አዘጋጅቷል። አድምጠነው እንመለስ። ፋኖ በመካነ ሰላም ከተማ 3 የብልጽግና አመራሮችን አፍነው መውሰዱ ተሰምቷል። የአገዛዙ ወታደሮች የታፈኑ አመራሮችን ለማስለቀቅ በከባድ መሳሪያ የታገዘ ጥረት ቢያደርጉም ነገር ግን ሳይሳካላቸው ቀርቷል ነው የተባለው። በደቡብ ወሎ ዞን ስር ከሚገኙ ምዕራብ ወረዳዎች መካከል አንዱ የሆነው የቦረና መካነ ሰላም ወረዳ መቀመጫ በሆነችው መካነ ሰላም ከተማ ትላንት ግንቦት 11 2017 ዓ.ም ንጋት ላይ አቶ መሐመድ አራቄ የተባለም የመንገድ ትራንስፖርት ቢሮ ኃላፊን ጨምሮ 3 የብልጽግና ቡድን የወረዳ አመራሮች በፋኖ ታፍነው መወሰዳቸውን መረብ ሚዲያም ለማረጋገጥ ችሏል። የወረዳ አመራሮች የታፈኑት በአማራ ፋኖ ብሔራዊ ኃይል በወሎ ንጉስ ሚካኤል ኮርሰር በሚገኙት የኢንጂነር ደሳለኝ ክፍለ ጦር አባላት ናቸው ተብሏል። የፋኖ አባላቱ የብልጽግና ካድሬዎችን ያፈኑት በመሃል ከተማዋ ገብተው ሲሆን ድርጊቱ ሲፈጸም በከተማው የነበሩት ያገዛዙ ወታደሮች መረጃውን እንደሌላቸው ነው የታወቀው። አመራሮቹ ታፍነው ከተወሰዱ በኋላ ጅብ ከሄደ ውሻ ጮኸ እንዲሉ በሰሜን ምስራቅ እዝ በ801ኛ ኮርሰር የሚገኙት የ44ኛ ክፍለ ጦር ወታደሮች በከባድ መሳሪያ ታግዘው ትላንት ከረፋር ጀምሮ እስከ አመሻሹ አሳሳ ሲያካሂዱ ያሉ ቢሆንም ነገር ግን እንኳን የታፈኑ አመራሮችን ሊያስለቅቁ ይቅርና በርካታ አባሎቻቸውን ሙትና ቁስለኛ አስደርገው ተመልሰዋል ተብሏል። የታፈኑ አመራሮችን ለማስለቀቅ በሌሎች የወረዳው አመራሮች የመንገድ መሪነት በከባድ መሳሪያ ታግዘው ዘመቻ ጀምረው የነበሩት ያገዛዙ ወታደሮች በተከፈተባቸው ጥቃት ከባድ ኪሳራን በማስተናገዳቸው ሁሉም አማራ ፋኖ ነው በሚል በንጹሃኖች ላይ የበቀል እርምጃ መውሰዳቸው ተሰምቷል። በተለይ በከተማዋ ዙሪያ ልዩ ስማቸው ሐሙሲት፣ ወርቄ፣ በታ በተባሉ የገጠር መንደሮች ላይ በአሰቃቂ ሁኔታ የተገደሉና ከባድ ድብደባ የተፈጸመባቸው እንዲሁም ታፍነው የተወሰዱ ንጹሃኖች ስለመኖራቸው የመረብ ሚዲያ ምንጮች ገልጸዋል። በዚህ አካባቢ ከአገዛዙ ወታደሮች በተፈጸመባቸው ጥቃት ከተገደሉ አርሶ አደሮች መካከል አቶ አማራ አበባው አንዱ ሲሆኑ ወታደሮቹ ፋኖ ያለበትን አላሳየንም በሚል በተደጋጋሚ ደረታቸው ላይ ተኩሰው ነው የገደሏቸው ተብሏል። ከዚህ በተጨማሪ ወታደሮቹ በአካባቢው ማህበረሰብ ላይ ዘረፋና ውድመት መፈጸማቸውንና በርካታ ንጹሃኖችን አፍነው ወደ መካነ ሰላም ከተማ ወስደው ማሰራቸውንም የአካባቢው ነዋሪዎች ለመረብ ሚዲያ ተናግረዋል። ካህኑ ከነ ቤተሰባቸው ተገደሉ። በሰሜን ወሎ ዞን ዳውንት ወረዳ ቀሲስ ደስ ይላል አስናቀ የተባሉ የቤተክርስቲያን አገልጋይ ካህን ከነ ቤተሰባቸው በአገዛዙ ወታደሮች መገደላቸውን የመረብ ሚዲያ ምንጮች ገልጸዋል። በኦህዴድ የበላይነት ለሚዘወረው ያገዛዝ ስርዓት የሚያገለግሉት የመከላከያ ሰራዊት አባላቱ በአድማ ብተና መሪነት በዳውንት ወረዳ በርካታ ንጹሃንን በአሰቃቂ ሁኔታ እየገደሉና እየዘረፉ እንደሚገኙ ተሰምቷል። በዚህም በዳውንት ወረዳ 01 ቀበሌ ልዩ ስሙ ቅድስቴ ተብሎ በሚጠራው አካባቢ ነዋሪና በዚሁ አካባቢ በሚገኝ የቅዱስ ገብርኤል ቤተክርስቲያን አገልጋይ የሆኑት ቀሲስ ደስ ይላል አስናቀም ከነ ባህር ልጃቸውና ከነ ታናሽ ወንድማቸው አርሶ አደር ካሳ አስናቀም ግንቦት 8 2017 ዓ.ም አመሻሹን በአገዛዙ ወታደሮች በአሰቃቂ ሁኔታ ተገድለዋል ያሉት መረብ ሚዲያም ያነጋገራቸው የአካባቢው ነዋሪዎች ወታደሮቹ 01 ቀበሌ በመግባት ህዝቡን እየደበደቡና እየዘረፉ እንዲሁም መኖሪያ ቤቶችን በእሳት እያቃጠሉ ባሉበት ቀሲስ ደስ ይላል አስናቀም እባካችሁ ቤታችንን ተውልን፣ ባይሆን ልጆቻችን ይጠለሉበት፣ በእሳት አታቃጥሉት፣ ተውልን በሚል ተማጽኖ ሲያቀርቡ ነው ወታደሮቹ ተደጋጋሚ ጥይት በመተኮስ የገደሏቸው ተብሏል። የካህኑ ታናሽ ወንድም አርሶ አደር ካሳ አስናቀ ወደሚቃጠለው ቤት በማቅናት የወንድሙን ልጅ ይዞ ለመሸሽ በሚሞክርበት ቅጽበት ወታደሮቹ ተከታታይ የሆነ ጥይት በመተኮስ የእሱንና የወንድሙን ልጅ ማለትም የካህኑን ልጅ በአሰቃቂ ሁኔታ እንደገደሏቸው ነው የአካባቢው ነዋሪዎች ለመረብ ሚዲያ የገለጹ። ከዚህ በተጨማሪ ሌሎች የሟች ቤተሰቦችም ክፉኛ መቁሰላቸው ተነግሯል። የአገዛዙ ወታደሮች የውር ድንብራቸውን በሚተኩሱት ከባድ መሳሪያ ከሚገድሉት ንጹሃን በተጨማሪ ያለፉት 2 ቀናት በወረዳው የተለያዩ ቀበሌዎች ላይ ተንቀሳቅሰው አርሶ አደሩን እየገደሉና እየደበደቡ በርካቶችን ደግሞ በጅምላ እያሰሩ መሆኑን ነው የመረብ ሚዲያ ምንጮች ጨምረው የገለጹት። የተከበራቸው የመረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። ፋኖ ዛሬ አጥቢያ ሌሊቱን ልዩ ያለውን ኦፕሬሽን በቴሌሊ ከተማ
መፈጸሙን አስታውቋል። በዚህም 10 የመከላከያ ሰራዊት አባላት ሲገደሉ ከ8 በላይ የሚሆኑት ደግሞ ክፉኛ ቆስለዋል ነው የተባለው። የአማራ ፋኖ ብሔራዊ ኃይል በጎጃም አገው ምድር ክፍለ ጦር የትሊሊ ዘንገና ብርጌድ አባላት ዛሬ አጥቢያ ሌሊቱን በትሊሊ ከተማ ዘልቀው በመግባት አስደናቂ ኦፕሬሽን መፈጸማቸው ተሰምቷል። አጥቢያ ሌሊቱን ወደ ከተማዋ ዘልቀው የገቡት የትሊሊ ዘንገና ብርጌድ አባላት የአገዛዙ ወታደር ካምፕ ላይ ነው ጥቃቱን የከፈቱት ተብሏል። በዚህ ልዩ ኦፕሬሽን የስርዓቱ አገልጋይ የሆኑ 10 የመከላከያ ሰራዊት አባላት ሲገደሉ ከ8 በላይ የሚሆኑት ደግሞ ክፉኛ ቆስለው ወደ ሆስፒታል መወሰዳቸው ተሰምቷል። የፋኖ አባላቱ ጥቃቱን የፈጸሙት የአገዛዙ ወታደሮች ሰፍረውበት በነበረው የትሊሊ ሁለተኛ ደረጃ ትምህርት ቤት አካባቢ ላይ መሆኑም ተነግሯል። የተከበራቸው መረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። ማህበረሰቡን በማስገደድ ከአቅሙ በላይ ግብር ለማስከፈል የተንቀሳቀሱ የአገዛዙ ወታደሮች ከባድ ጥቃት ተሰነዘረባቸው። በደቡብ ወሎ ዞን በወረኢሉና ለገሄዳ ወረዳ አዋሳኝ ልዩ ስሙ ሸክፍ በተባለ አካባቢ ተንቀሳቅሶ የነበረው የአገዛዙ ጦር ከባድ ኪሳራን አስተናግዶ ወደ ኋላ በፈርጠጡን የአማራ ፋኖ ብሔራዊ ኃይል በወሎ ህዝብ ግንኙነት መምሪያም ለመረብ ሚዲያ በላከው መረጃ አስታውቋል። የአገዛዙ ኃይል በቀጠናው ተንቀሳቅሶ የነበረው በማህበረሰቡ ላይ የተጣለውን ከአቅም በላይ የሆነ የግብር ክፍያን ለመሰብሰብ የነበረ ቢሆንም ነገር ግን ያሰበውን ሳያሳካ ከባድ ጥቃት ተሰንዝሮበታል ተብሏል። በዚህ ጥቃት 10 የሚደርሱ የአገዛዙ ወታደሮች ሲገደሉ ከ8 ያላነሱት ደግሞ መቁሰላቸው ታውቋል። በአገዛዙ ኃይሎች ላይ ጥቃቱ የተፈጸመው ግንቦት 11 2017 ዓ.ም ሲሆን በጥላት ላይ ጥቃቱን በመፈጸም ድልን የተቀዳጁት ደግሞ በአማራ ፋኖ ብሔራዊ ኃይል በወሎ ንጉስ ሚካኤል ኮር በዳግም ክተት ወረኢሉ ክፍለ ጦር ስር የሚገኙት የታየ ተሰማ ሻለቃ አባላት ናቸው ተብሏል። አሁን በቀጥታ ወደ 2014ቱም ግንቦት 12 ክስተት አልፋለሁ። ክስተቱን አስረስ ማረዳምጤም በዚህ ጽሁፍ እንዲህ ብሎም ያስታውሰዋል፣ እንደሚከተለው አነቧለሁ። ታሪክን የኋሊት እንመልከት። ግንቦት 12 ቀን 2014 ዓ.ም ከጥር አጋማሽ 2014 ዓ.ም ጀምሮ በነበረው ጊዜም የብልጽግና ኃይል የህዝባዊ ኃይሉን መዋቅር ለማጥፋት ወታደራዊና ፖለቲካዊ ስራዎችን ለማከናወን የተሯሯጠበት ወቅት ነበረ። በተለይም የብሔራዊ ጸጥታ ግብረ ኃይል ተገዳዳሪ ኃይል ተፈጥሮብኛል ብሎም በተመስገን ጥሩነህ በኩል መግለጫ ማውጣቱን ተከትሎም በህግ ማስከበር ስም ፋኖን እርሾ የማሳጣት እርምጃም ተጠናክሮም ቀጠለ። ይህ ዘመቻም በጥቂት የአብን ኢዜማና ብልጽግና አክቲቪስቶችና አመራሮች የተቀናጀ የፖለቲካና የፕሮፓጋንዳ ድጋፍ በሰፊው ተቸረው። በጊዜው አገዛዞም ይፋ ባደረገው መረጃ መሰረት ከ12000 በላይ ፋኖች፣ ጋዜጠኞችና አክቲቪስቶች በየማጎሪያው ካምፖች ታሰሩ። ዛሬ ያሉት የአማራ ፋኖ በጎጃም መካከለኛ አመራር አባላት አብዛኞቹም የዚህ እስርና እንግልት ሰለባዎችም ነበሩ። እጅ አንሰጥም ብለው የተፋለሙትም ጥቂት አይደሉም። የእስርና ግድያም ኦፕሬሽን ግንቦት 8 ቀን በይፋ ከመጀመሩም አስቀድሞም ቁልፍ የህዝባዊ ኃይሉ አመራሮች የብልጽግናን እርምጃ እንዴት እንመክት በሚለው ነጥብ ላይ ጥልቅ ውይይት አድርገው በሁለት መሰረታዊ ምክንያቶች ጠላትን ፊት ለፊት መጋፈጥ ተመራጭ እንዳልሆነም ደመደሙ። አንደኛው በጊዜ የነበረው የመሳሪያና የተዋጊ አቅም ሁኔታ ሲሆን ሁለተኛው ምክንያት ደግሞ የብልጽግና ኃይል ከህወሓት ኃይል ጋር በነበረው ጦርነት ምክንያት ያለው የፖለቲካዊ ድጋፍ እንዳሁኑ ያልተሟጠጠ መሆኑ ነበረ። ስለሆነ ምርጫችን የኃይል ጥበቃ ማድረግ ማለትም ያሉንን የቡድን መሳሪያዎች የአባላትና የአመራሩን ደህንነት መጠበቅ ላይ ያተኮረም እንቅስቃሴ አድርጎም ትክክለኛውን ጊዜም እስኪመጣ መጠበቅ ሆነ። ይህንን የተረዳው የብልጽግና ኃይል ከእስር ባሻገር የተወሰኑ አመራሮችን መግደል ግቡ ያደረገው ኦፕሬሽን ጀመረ። ግንቦት 8 የጀመረው ዘመቻም ግንቦት 12 ሰሜን ጎጃም ሜጫ ደረሰ። ግንቦት 12ም በአማራ የህልውና ትግል ውስጥ ከሚታወሱ ቀናት መካከል አንዷ ሆነች። በዚህ ዕለት ግንቦት 12 ቀን 2014 ዓ.ም ከባህር ዳር ከተማ በቅርብ ርቀት ከሚገኙ ቦታ ላይ ከአርበኛ ጥላሁን አበጀም እንዳለም በጠዋቱ ከፍተኛ መረበሽ ውስጥ የሚከት መረጃ ደረሰን። አርበኛ ዘመነ ካሴ ላይ ተኩስ ተከፍቷል የሚል መረጃ ነበር። እስከ አፍንጫው የታጠቀ በርካታ ኃይል ከባህር ዳር እስከ መራዊ ባለው የአስፋልት መንገድ ተበተነ። መራዊ ድሽቃም፣ ብሬን፣ ስናይፐር፣ ሞርታር በታጠቁም የብልጽግና ነፍስ ገዳዮች ተሞላች። ከፊሉ የብልጽግና ኃይል ወደ ሰሜን ሜጫ እናሸንፋለን ቀበሌም ተመመ። በሶሻል ሚዲያ በፍጥነትና በጥራት መረጃም የማድረስና ህዝቡን ሞቢላይዝድ የማድረግ ተግባር ተጠናክሮም ቀጠለ። በየወረዳው ላለው የህዝባዊ ኃይል አመራርና አባል መንገዶች
መንገዶችን በመዝጋት የብልጽግናን እንቅስቃሴ የመክታትና የማዛበስ ስራም እንዲሰራም ስምሪት ተሰጠ። ይህም ብዙ ቦታዎች ላይ ብዙ ውጤት አመጣ። በተለይ የአዴትና የባህር ዳር ህዝባዊ ኃይል መዋቅር ውጤታማ እንቅስቃሴ በማድረግ የብልጽግናን እንቅስቃሴም የማዛባት ስራ መስራቱን የሚታወስ ነው። የምዕራዊና አካባቢው ወጣትም መንገዶችን በመዝጋትና ወደ ውጊያ ቦታዎች በመንቀሳቀስ የብልጽግናን ኃይል መፈናፈኛም አሳጥቶት ነበር። በነገራችን ላይ ከአዴት አቅጣጫ በመንቀሳቀስ ሽፋን ለማድረግ ከሞከረው ኃይል የአሁኑ የብሔራዊ ኃይል ማዕከላዊ ኮማንድ አባልና የአማራ ፋኖ በጎጃም ጀግናው ወታደራዊ አዛዥ ሻለቃ ዝናቡ ልንገረው አንዱ ነበረ። የሆነው ሆኖ በማይታመን ገድል አርበኛው 10 ከማይሞሉ አጃቢዎቹና ከሁለት ወንድሞቹ ጋር በመሆን ባደረገው ተጋድሎ የብልጽግናን ከበባ ሰብሮ ሲወጣ የተሰማንን ፎይታ መቼም የምንረሳው አይደለም። ይህ ዕለት በብዙዎቻችን ዘንድ የፈጠረልን የአሸናፊነት ስነልቦናም ቀላል አይደለም። የሰነቀልን የማሸነፎኔም ያለመበገር ጽናትና የይቻላል መንፈስ ልዩ ነበር። አርበኛውና ጥበቃዎቹ ካለፏቸው በርካታ ወጥመዶች ሁሉ ይኸው በልዩነት የሚታወስ ነው። አስረስ ማረ ዳምጤም ሁነቱን እንዲህ አስታውሷል። አሁን ደግሞ የአርበኛ ዘመነ ካሴ ታላቅ ወንድም እንዲሁም ሁለቱ የአርበኛ ዘመነ ካሴ ታማኝ ጠባቂዎች በቦታው የነበሩት ጀግኖች እንዲህ ሁነቱን ያስታውሳሉ። በቀጥታ ከራሳቸው አንደበት እናድምጣቸው። ግንቦት 12 ቀን የዛሬ 3 ዓመት አንድ ታሪካዊ ክስተት በራስ አርበኛ ዘመነ ካሴ የትውልድ ቀዬ ላይ ተፈጽሟል። ይህ ታሪካዊ ጀብዱ ምን ነበር? ለዛሬ 3 እንግዶች ይዤላችሁ ቀርቤያለሁ። በቀዳሚነት ይዤላችሁ የቀረብኩት እንግዳ የአርበኛ ዘመነ ካሴ ታላቅ ወንድም አርበኛ ገደፋው ካሴ ነው። ከሱ ጋር ያደረኩትን ቃለ ምልልስ በቀዳሚነት አስደምጣችሁና ቀጥዬ ወደ ሌሎቹ 2 እንግዶቼ አመራለሁ። አብራችሁ ይቆዩ። አመሰግናለሁ። በቅድሚያ ሙሉ ስምህን ማልበል? ገደፋው ካሴ ይባላለሁ። የአርበኛ ዘመነ ካሴ ታላቅ ወንድም ነኝ። ታላቅ ወንድም። መልካም። ያው ታላቅ ወንድም እንደሆንክ ይታወቃል። አርበኛ ገደፋው ካሴ የራስ አርበኛ ዘመነ ካሴ ታላቅ ወንድም ማለት ነው። ምንድነው ዛሬ ግንቦት 12 ነውና ይሄ ታሪካዊ የሚባል ቀን ነው። የዛሬ 3 ዓመት ታላቅ የሆነ ክስተት ተፈጽሟል በእናንተ አካባቢና እንዴ ያን ቀን እንድናስታውስ ብዬ ነው ስልክ ወደ አንተ የመጣሁትኝ። አንተ በዛ ሰዓት የት ነበርክ? በምን ሁኔታ ላይ ነው የነበርከው? እስኪ አጠቃላይ የነበረውን ስዕል ብታስጨብጠኝ። ጥሩ። እንግዲህ የዛን ጊዜ ከዘመነ ካሴ ጋርና ከጓደኞቹ ጋር ካለንበት ሰፈር ትንሽ ወጣ ብለን ሰፈሩን ለቀነው ብንጠር ይሻላል ብለን ወጣ ብለን አድረን ወደ ማፍረን ምሽት ወጣን። ወደ ዶቸው አድረን ጠዋት 12 ሰዓት ከምናምን ላይ ይመስለኛል። እንግዲህ በአጋጣሚ ሆኖ ቀኑም 12 ነው፣ በአቁም 12 ሰዓት ከምናምን ነው። በአጋጣሚ እንግዲህ አብረን ያደረነው ሰዎችም 12 ነን። የሚገርም ነው። በ12 የተገጣጠመ ነበር። ወደ ከሰፈር አካባቢ እንደ ቸንዳ እንደ እንኳን ምናምን አለን። ወደዛ ስንሄድ እንደርስ ያልጠበቅነው ሁኔታ ተፈጠረ። በግራ በቀኝ አሉ። ልክ በቃ ሀ ብለን እንደምንጠራው ፊደል እዛ ውስጥ ላይ ያስገቡን። ከዛ ውስጥ ያስገቡን ድሽቃ 2 ድሽቃዎች ተንደዋል። ያው ተኩሱ ተጀመረ። ውስጥ አስገብተው ነው ስንታይ መጀመሪያ ተኩሱን እንደ ባልሳሳት እነሱ ናቸው የጀመሩት። ቆዩ እናንተ ቦታ ያዙ፣ ቦታ አመቻቹ፣ እንዳትተኩሱ ቆዩ እነሱ ይጀምሩት አለን ዘሜ። ከዛ እንግዲህ በቃ ግራን ያጋባ ሁኔታ ነበር። ግን ሆኖም እግዚአብሔር ቅዱስ ሚካኤል መረድቶን በሳስታውስ ለእነሱ በስተግራ ለእኛ በስተቀኝ ነው ወይ ተፈክናቸው ተሐራላ የሚታዩን። አሁን ለእኛ በስተግራ ለእነሱ በስተቀኝ ብለው የሚጠሩት ደግሞ
የልዩ ኃይል ልብስ የለበሱን መከላከያ ልብስ የለበሱ ቅልቅል ናቸው እና ዋያቸው ልዩ ኃይል ልብስ ለብሰዋል። የሆነች አረንጓዴ ጫቄ ነገር ተጋፍራ በጣም ከተዛዛ በጣም ፈጣን ነው። የእሱ ልጆች በፍጥነት እንዲቀርቡን አደረገና የመሩ ከመጡት ፖሊሶች በፍጥነት አንዱ በጣም ቀረበ። ደፋር ነው። ያው ተኩሶች በእጅ ያደረግን ጀመርን። እንግዲህ እግዚአብሔር ፈቅዶት እነሱ ይወድቃሉ፣ ከእኛ ሰው አይወድቅም። የቅዱስ ሚካኤል እሱን የተከበደልን እና የመራ ከመጣቸው ፖሊሶች አንዱ በፍጥነት ቀረበን። ቦምብ ይጠቀማሉ። ቦምብ የተጠቀሙ ሲጠጋር ከአርበኛው ጋር በቃ ተደራረሱ። ያ በፍጥነት የመጣው ፖሊስና ዘሜ በጣም ተቀራረቡ። እንዲህ አድርጉ እያለ በወቅቱ ስምሪት የሚሰጠን የነበር አሁን ወደ ተኩሶ አሁን እንደዚህ አድርጉ እያለ የሚሆነ የነበር የዛን ጊዜ እና በቃ ቦምብ እየተጠቀሙ በመጡበት ስትሪት መሀል ላይ በፍጥነት ልጁ መጥቶ ከመሀላችን ደረሰ። እንዳጋጣሚ ሆኖ በቃ ፊት ለፊት ነው ከአርበኛው ጋር ፊት ለፊት ሊጋጠሙ ሲሉ በሁለት ጥይት እሱንን መጥተው ከፊታችን ነው። በጣም እኛም ተወዛግበን ነበር ስለደረሰ ያው በቀላሉ እንግዲህ ዘንዬ ምናልባት አንተ አልነግረን በቀላሉ እንንቀል ሽሽ ምናምን ብለን አታሸሸው ሰው ነው እና ልጆቹም በእውነት ዘንድ የነበሩ ልጆች የእሱ ጓደኞች በጣም የሚገርሙ ነበር። አሁንም የእነሱ ኃይል ይጨምራል። ሪዘርቭም ስለነበራቸው ይመስለኛል የእነሱ ኃይል ይጨመራል። የኛ ሊጨመር ኃይል የለንም ነበር በወቅቱ። ከኋላ በጣም እኛም ከበደን፣ መንቀልም አልቻልንም። እንዳንሸሽ እንዳንመቅል አስገብተውናል ቅርጽ ውስጥ እና በጣም እንዲሁም አሁን የማይረሳኝ ሴትና ወንድ አንድ ሴት በጣም ፈጣን ሴት ናት። የልዩ ኃይል ልብስ ነው ለብሳ ያለ ከአንድ ወንድ ጋር አሁንም ልክ እንደ ፖሊሱ ውስጥ ላይ መጥተው ሲገቡ በሬ ወይም በሮሆን ይባላል እሱ ልጅ ነው። ማን ሁለቱንም አስቀራቸው። ማን በሪሁን ወይም በሬ ይባላል የእሱ ልጅ ነው። ያው እሺ አውቁት ይሆናል። እሱን በጣም ፈጣኝ ነበሩ እነዚያ ሰዎች። እነሱን ማስቀረልን አንድ ስናይፐር የያዘ በእነሱ ተቄ ቦኔቶች ነው ተክተቋን መጣ። በቃ ሌሎች እየወደቁ ጓደኞች ምንም አልፎ መጣ። እንደው ጥይት የሚመታው አይመስልም። እሱንም በሬ መጣው። ከዛ እነሱ ኃይል አላቸው፣ እኛ ኃይል የለንም። በወቅቱ ስንቸገር ከኋላ ታላቅ ወንድማችን አለ ምድረቱ ካሲምባም እሱ ከኋላቸው ተኩስ ከፈተባቸው። ከኋላቸው ተኩስ ሲከፍት የተወሰነ ግራ መጋባትና መደናገር እንትን ሲል ያው ለመንደሩ ቅርበን እሱ ተኩስ ሲከፍት እናታችን ደግሞ ገብታ አማራጭ ስታጣ ቀፎውን ደፋችው። የንብ ቀፎ ሁለቱን ንብ ቀፎ ስትነካው እንግዲህ የእግዚአብሔር ቸርነት ነው። ከዛ ንቡም የራሱን አስተዋጽኦ እንትን አለ። እሱ ተኩስ ሲከፍትባቸውና ንቡ ሲያይላቸው የተወሰነው ኃይል እኛን የሚጨፈጭፈው ኃይል አፈሙዙን ወደ መንደር ትንሽ ወደ ቤቱ አካባቢ አዞረልን። ወደ ታላቅ ወንድማችን የተወሰነ ቦታ ካለንበት ነቅለን አንድ ቦታ ያዝነ። ሌሎች በቀኝ ምንም ሳይታኮስ የቆየ ኃይል ደግሞ በቀኝ በኩል እንትን ብሎ ደግሞ አሁን እንደገና ቦታ ሰዘን አሁን አስጎለሸ ለሶስተኛ ጊዜ ማለት ነው። አዎ እና የተፈጥሮ ደንጋለ ከዛ ላይ እንትን ስንል በአጋጣሚ ሰለሞን ይባላል የኛ ብሬን ተኳሽ ልጅ ተቆረጠብን። ተቆርጦ እኛ አላስታወስንም።
አረበኛው ሰለሞን ቀርቷል ሰለሞን ተቆርጧል አለንና እንዲህ ብሎን ተመልሶ ጆሲ ይባላል አንዴ ማርቆስ ከሆነ ትግሉን ያለው የት እንደ ጆሲ ይባላል ከኛ ጋር ያደረልሽ እሱና አረበኛው ጥሰው ገብተው እሱን ያን አርበኛ ዘመነ ተቋፈና ወጡ። አዎ አወጡልን ተመልሰው ገብተው ማለት ነው። ተመልሰው ውስጥ ገብተው እኛ በጣም ግራም ያጋባ ነበር። ተኩሱ ያው እነሱ በብዛትም በስደትም ስለያዙት እኛ ለጊዜውም ቢሆን ትንሾች ነን። ከዛ እሱን አመጡልን። ብሬኖች በስራ ተጠመዱ። እንግዲህ እነሱ ድሽቃ ነው የኛ ሁለት ብሬን ቦቶ አንድ ስናይፐር ነው የነበረን። እዛ ከእኔም ጀምሮ የነፍስ ወከፍ ክላሽ ዘናል። እንደ አጋጣሚም ሆኖ ያው ሚገርም ውጤታማ ነበር። ሚገርም ስንተኮስ ሲወጡ ነው የምናያቸው። በጣም ንቃውን ምንም እንዳያመጡ ብለውን ስለነበር ገነታቸው ነበር። ያው እውነት ለመናገር ለተኩስ ብዙም አንቸገርም፣ ልምዱም ነበረን። የእሱ ልጆች እሱ ጋር ያሉ ልጆችም ወታደሮች ናቸው። በጣም ውጤታማ ነበርና ከዛ መደበኛ ውጊያ ያደረግነው ከታች በኋላ ያለውን ታላቅ ወንድማችንና ንቡ እንትን ብሎልናል። ከፊት ያለውን ያልገባ ኃይል እያመጡ እየጨመሩ መደበኛ ውጊያ ስናደርገው ወጣቱ ከኋላ ያው መስዋዕትም እየከፈለ ቢሆን መጥቶ ከኋላቸው የተወሰነ አስተዋጽኦ አደረገ። እንደዛ ሆነን እንግዲህ በእግዚአብሔር ቸርነት ተርፈናል። ለጊዜው ማስታወሰው ይሄንን ነው። ከዛ ወደ መንደር ተመልሰው ወደ ሰፈሩ እንትን ካለ በኋላ ንቡም ከተረጋጋ በኋላ የተለመደው የሚያደርጉትን እቃ መስበር፣ የጎተራ መናድ፣ ልብስ ማቃጠል ምናምን አድርገው ሬሳቸውን ሰባስበው ሄዱ። ከ12 ሰዓት ከምናምን እስከ 4 ሰዓት መደበኛ ውጊያ ነበር። እስኪ ስለ ውጊያው ጋር በተያያዘ የራስ አርበኛ ዘመነ ሚና እንዴት ነበር? እንደው በውጊያው ሂደት ይገርም ነው። እኔ እንግዲህ ወንድም ብቻ ሳይሆን ጓደኛ ነው። በውጊያ ደረጃ ጓደኛ ነው። በተለያዩ ቦታዎች የተለያየ ሊንከራተት ምን ቢልም በዛ ነው እንጂ ጓደኛ ምን ግን ይገርም ነው። ያን ሰውነቱን ዞት እንግዲህ እንደምታየው ዘመን ሲፈጠር ጀምሮ ግዙፍ ነው እንደምታወቀው። ግን ቦታ እየያዙ እንዴት ልጆቹን ቦታ እንደሚያስዛቸው እንዴት እንትን እንደሚል ወደ የጠላትን እንቅስቃሴ በህት በኩል ማፈግፈግ እንዳለብን፣ በህት በኩል ወደፊት ያለውን ጠላት የተቆረጠውን ጠላት መምታት እንዳለብን በጣም ቦታ ይረባረም ነበር። ቦታ ያስዝ ነበር እና እሱ ባይገርምህ እሱና የተወሰኑ ልጆች ባሉበት ላይ ለጅ ቦምብ እጅበጅ ጨበጣ እነሱም ቦምብ የተካሄደ በመጀመሪያ እሱ ካለበት ላይ ነው እና እንግዲህ ብያለሁ፣ አይሰራም፣ አይሸሽም። እሱ ላመነበት ነገር ያው በሞት ነው፣ ወደፊት ነው እና የሚገርም ነበር። እስኪ ስለ መሳሪያ እንትኑ እናውራና ስለ ስብጥሩ እናንተ ጋር ያለውን በተወሰነ ልታነሳልኝ ሞክረሃል። እናንተ ጋር ያለው የነፍስ ወከፍ መሳሪያና የቡድን መሳሪያ እንዲሁም ከጠላት ኃይል የነበረውን የመሳሪያ ስብጥሩ የምትነግረኝ። እንግዲህ እኛ ሁለት ብሬኖች፣ አንድ ስናይፐር ነው ያለን። ሌሎቻችን ክላሽ ነው ዘል ክላሽ ነው ያለ። ግን ከማይታል እኔ ለእግዚአብሔር ስም ምነግርህ አሁን ላይ ሁሉ ሳስበው ማይታል ነው። ያን ሁሉ ኃይል እንግዲህ ድሽቃ ዘዋል ብሬን ስናይፈር የነሱ እንደ ጉድ ነው።
የነሱ በጣም አደገኝነታቸው የነበር በወጡ ሰው መተን መሳሪያ ማንሳት አላስነሳም አሉ። በጣም ጎበዝ ናቸው። ባለ ስናይፐር ተመቶ ወድቋል አላስነሳም አሉ። ይሄ እነሱ ከባድ መሳሪያ ቡድን መሳሪያ የምትለው እንደ ዲሽቃ ማለት ነው። አዎ ዲሽቃው አላስነሳም አሉ። ያው ሽፋን ይሰጣሉ። የተወሰነ እንደሆነ የነፍስ ወከፍ መሳሪያ አንስተንባቸዋል። ጥይት የተወሰነ ያው ከፍት ጥይት ያነሳት ያው ፓርቶ ደቁ እነሱ ሰው ይቆጣጣሉና እኛ ተላልፈን መከረው ያን ከዛ ይባላል። እንደዛ አድርገን ነው እንጂ በአጋጣሚ ራሴን ብገልጽልህ 60 ጥይት ብቻ ነው በአጋጣሚ ይዤ ነበር። ከዛ አድርገን ኋላ እንደገና ጥይት የሞልተን ነው እንጂ በወቅቱ የእኛ ጥይት ይህን ያህል ምትለው አልነበረም። ግን ደፋርና ጭስ መውጫ በጣም ከነሱ የተቀበልነ እስከ 4 ሰዓት ተታኮስ ናቸው። የሙሃይ ንብ እንዴት ነበር? እገዛው እስከምን ድረስ ነበር? 70% አግዞኛል ብለህ አልተሳሳት። ምክንያት ያ ሰፈሩ ላይ ድንኳናችን ላይ የነበረው ኃይል ንቡ ባያደናብረው ኑሮ እየዘለለ ከአርሶ አደሩ ቤት የሚገባ ነው። እንግዲህ ንቡ የራሱ አስተዋጽኦ ያደረገ በዛ ላይ የጥይት ድምፅ አለ። አሁን እያቃጠሉን ምን እያሉ ማጠፉት እንጂ የቀፎ ብረት የሚባለውን አሁንም ብረት ወሰነዋለ። ይገርም ነው ነበር። የጥይት ድምፅ ቀርቶ ሰምቶ ቀርቶ ከኢትዮጵያንም ሮኬት አንዲት ሮኬት ብትፈነዳ ይነሰነስ ነበር ነው እና ያን ሰምተን ተነስንሶ ነው በጣም 70% ሽፋን ወስዷል ብለን አልሳሳትም። ዋናውን ያዘልን እሱ ነው። የተለያየ ከባድ መሳሪያ የቀመሩትን እያስነቀለ ነበር ያላቸው። ከዛ ሮጦ ሲመጡ ደግሞ የሚወርቁ ከኛ እጅ ነው። ቦታውን እኛ እናውቀዋለን፣ አንቆጥነውቀዋለን፣ እነሱ አውቁትም። ስለዚህ ንቡ ያባሮ ወደኛ ይልካቸዋል። ተወሰኑት እንዳየሆኑ ወድቀዋል። አሁን እንግዲህ ወደ 4 አመት ሆነው እንዴ አሁን ላይ ምን ይሰማል? ያን ጊዜ ስታስበው አሁን ሚሊዮኖች ከአርበኛው ጎን ቆመዋል። ያኔ 12 ብቻ ነው የነበራችሁ። አሁን በመላው አማራ በርካታ ወጣት ሴቱም ወንዱም ታጥቆ ወጥቶ እየተፋለመ ይገኛልና እንደው ዛሬ ላይ ምን ይሰማል? ይገርም ነው። ሳስበው ነው ያደርኩት፣ ሳስበው ነው ያረፈርኩት። ዛሬ በጣም እኔ ከዚህ በላይ ለውጥ የለም። ወጥቶም ነገር ከዚህ በላይ ለውጥ ከዚህ በላይ ማሸነፍ የለም። ምክንያት የዛኔ ብለዋል 12 ሆነን ክላሻችን እስቲ ግን ብቻችን የተዋጋነው። ዛሬ የቡድን መሳሪያ በየሰፈሩ በየአቅጣጫው አለ። በየጋንታው በየቲሙ ብሬን አለ። የሻለቆች ለ2-3 ዲሽቃ አለ። በጣም የሚገርም ነው። በጣም በአጭር ጊዜ ነጣሮጥ ነው ብዬ ነው እንደኔ የተረዳሁት። ያኔ ብቻችን እንዲያሰቃየንን ጠላት አንድም በሌላም አንተከናቸር ማለት ይችላለሁ። እና ለእኔ ከዚህ በላይ ነው እግዚአብሔር እናመሰግነው። እስካሁን ቆይቼ ይሄን ማየቴ ነው እና ደስተኛ ነኝ። ራሱ አድማጮች እንግዲህ ያዳመጣችሁት የራስ አርበኛ ዘመነ ካሴ ታላቅ ወንድም አርበኛ ገደፋው ካሴን ነው። ከዚህ ቀጥሎ ደግሞ ራስ አርበኛ ዘመነ ካሴ ካሉት እጅግ በጣም ታማኝና ጥንቅቅ ያሉ ኮማንዶች መካከል አንዱን ጋብዣለሁ። አድማጭ ተመልካቾች ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ። እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ እስካገኛችሁ ቸር ያሰማን።